በዚህ ቪዲዮ መጨረሻ ብትደመሙ ኃላፊነት አልወስድም። ዛሬ ወደ አንድ ሚስጥራዊ ቀለማማና በሚገርም ሁኔታ ማራኪ ወደ ሆነች ሀገር እንጓዛለን። የጥንት ታሪክ ከዘመናዊነት ጋር በሚገናኝ መልኩ ባህር ከውቅያኖስ ጋር የሚስማማባት እናም እያንዳንዱ ጥግ የራሱ ታሪክ የሚወሳበት ምድር ላይ ዛሬ የምንጎበኘው ሰሜን አፍሪካዊቷን እንቁ ሞሮኮን ነው። ከጀብድ ከባህልና ከውበት በስተጀርባ ያሉት አስገራሚ እውነታዎችን አብረን እንቃኛለን። ቪዲዮውን እስከ መጨረሻው እንድትከታተሉት እጋብዛችኋለሁ። ሞሮኮ በጂኦግራፊ አቀማመጧ እጅግ አስደናቂ ከሆኑ ሀገራት አንዷ ናት። በአንድ በኩል የአትላስ ተራሮች ግርማ ሞገስ በተላበሰ መልኩ ሰማይ ይነካሉ። በሌላ በኩል ደግሞ የሰሐራ በረሃ ወርቃማ ሸዋዎች ማለቂያ የሌለው ሚስጥርን ይዘዋል። ከዚህም በተጨማሪ በምዕራብ አትላንቲክ ውቅያኖስ፣ በሰሜን ደግሞ የሜዲትራኒያን ባህር ትዋሰናለች። ይህ ልዩነት ሞሮኮን ከተለያዩ የመልክዓ ምድራዊ ገጽታዎች ጥምርት የተሰራች ምድር አድርጓታል። በአትላስ ተራሮች በክረምት በረዶ ታገኛላችሁ። በሰሐራ በረሃ ደግሞ በግመሎች ላይ ተቀምጣችሁ የፀሐይን መጥለቅ ውበት መመልከት ትችላላችሁ። የሞሮኮ ባህር ዳርቻዎች ደግሞ ለመዝናናትና የውሃ ስፖርቶችን ለመለማመድ ምቹ ናቸው። እንዲህ ያለው ጂኦግራፊዋ ሞሮኮን ለሁሉም አይነት ተጓዦች ተመራጭ ያደርጋታል። ወደ ሞሮኮ ስትመጡ የጥንት ታሪክን ህያውነትን ያሳያችኋል። ከነዚህም ውስጥ የፌዝ ከተማ ከሁሉም ትበልጣለች። የፌዝ ከተማ የመካከለኛው ዘመን የአረቡ ዓለም ዋና ከተማ እንደነበረ ታውቃላችሁ። የፌዝ አልባኒ የተባለው የድሮ ከተማ ክፍል በዩኔስኮ የዓለም ቅርስነት የተመዘገበ ነው። ጥበብና መወላወል የበዛበት ጎዳናዎች፣ ባህላዊ ገበያዎች እና የጥንት የእጅ ጥበብ ስራዎች የጊዜውን ወላፈን ተቋቁመው ይገኛሉ። እዚህ ውስጥ ነው በዓለም ላይ አንጋፋው ተከታታይነት ያለው የዩኒቨርሲቲ ትምህርት ቤት አልቃራዊዩ ዩኒቨርሲቲ የሚገኘው። የተመሰረተው በ859 ዓመተ ምህረት ሲሆን እስካሁን ድረስ አገልግሎት ላይ ይገኛል። ፌዝ የቆዳ ፋብሪካዎች በልዩ የአሰራር ስልቶች ይታወቃሉ። ቀለማማ የሆኑ የቆዳ ማጠራቀሚያዎች አስገራሚ እይታን ይሰጣሉ። የትኛውም ጉዞ ተሞክሮ ያለ ምግብ አይጠናቀቅም። የሞሮኮ ምግብ ከምንም በላይ ጣፋጭና ልዩ ነው። በዓለም ላይ ካሉ ምርጥ የምግብ ባህሎች አንዷ እንደሆነች ይታመናል። ታዋቂው ታጂን የተሰኘው ምግብ በልዩ የሸክላ ሳህን ውስጥ የሚዘጋጅ ሲሆን ከተለያዩ ስጋዎች፣ አትክልቶችና ቅመማ ቅመሞች ጋር ተቀላቅሎ የሚቀርብ ድንቅ ምግብ ነው። ኩስኩስ ደግሞ የሞሮኮ ብሔራዊ ምግብ ሲሆን አብዛኛውን ጊዜ በሳምንቱ መጨረሻ ወይም በልዩ በዓላት ላይ ይቀርባል። የሞሮኮ የእንግዳ ተቀባይነት ምልክት ተብሎ የሚጠራው ሻይ እያንዳንዱ ቤት የሚጋብዟቸው ጣፋጭና መንፈስን አድሶ መጠጥ ነው። የተለያዩ ቅመማ ቅመሞች እንደ ሳፍሮን፣ ከሙን የመሳሰሉ የሞሮኮ ምግብ ልዩ ጣዕም ይሰጣሉ። ሞሮኮ ውስጥ በርካታ ውብና ልዩ ከተሞች አሉ። ከነዚህም አንዷ ሸፍሻወን የተባለው ሰማያዊ ከተማ ነው። ሁሉም ማለት ይቻላል ከተማዋ ህንጻዎቹና ጎዳናዎቹ ደማቅ ሰማያዊ ቀለም የተቀቡ ሲሆኑ ከውብ የተራራ ገጽታ ጋር ተደምሮ እጅግ ማራኪ እይታ ይፈጥራል። ፎቶ ማንሳት ለሚወዱ ሰዎች ይህች ሀገር ገናና ናት። ከሰማያዊ ሸፍሻው የተሰኘ አይነት ቤንሃዱ የተባለው ጥንታዊ የሸክላ ግንብ ከተማ አለ። ይህ ደግሞ በርካታ ታዋቂ ፊልሞች ላይ እንደ ቀረጻ ቦታ ሆኖ ያገለገለ በዩኔስኮ ቅርስነት የተመዘገበ ነው። ሌላው ደግሞ በጸደይ ወራት በሮዝ አበባዎች የሚሸፈነው የሮዝ ሸለቆ። ከእነዚህ ውበቶች ጀርባ የሞሮኮ የበለጸገች ባህልና የእደ ጥበብ ስራዎች አሉ።
ሞሮኮ ባህልን፣ የቀለማት፣ የሙዚቃን ጥበብና የእንግዳ ተቀባይነት ድብልቅ ነው። ባህላዊ ሙዚቃው አይነቶች እንደ ግናዋ ሙዚቃ ያሉ በመላው ሀገሪቱ ይሰማሉ። ሞሮኮ ለየት ያሉ የእጅ ጥበብ ስራዎች ትታወቃለች። ከነዚህም ውስጥ በዓለም ታዋቂ የሆነው የሞሮኮ ምንጣፍ፣ የተዋጣላቸው ሴራሚክ፣ የቆዳ ውጤቶችና ብረታ ብረቶች ስራዎች ይገኛሉ። ሴቶች ባህላዊ ዘዴዎችን በመጠቀም የውበት መጠበቂያና የመድኃኒነት ባህሪ ያለውን አርጋን ዘይት ያዘጋጃሉ። ሞሮኮ የጥንት ታሪኳ አቅፋ የነበረች በተመሳሳይ ጊዜ ወደፊት የምትራመድ ሀገር ናት። የዘመናዊ ከተሞች፣ የረቀቁ የትራንስፖርት መረቦችን እና እያደገ የመጣው ኢኮኖሚ የሞሮኮን የወደፊት ብሩህ ተስፋ ያሳያል። ሀገሪቱ በፀሐይ ኃይል ምርትም ትልቅ ቦታ ለመያዝ እየሰራች ነው። ከሁሉም በላይ ግን የሞሮኮ ሕዝብ ደግነትና የእንግዳ ተቀባይነት የሚገርም ነው። ፈገግታቸው፣ እርስ በርስ የመረዳዳት ባህላቸውና ለባህላቸው ያላቸው ክብር ሞሮኮ ልዩ ያደርጋታል። ከሞሮኮ የምንማረው ነገር ቢኖር ያለፈን ታሪክን አለመርሳት፣ ባህልን ማክበር እና በጥሩ ልብ ዓለምን መቀበል ነው። እንግዲህ የዩቲዩብ ቤተሰቦቼ የዛሬው የሞሮኮ ጉዟችን በዚህ ይጠናቀቃል። ይህች ሀገር በእርግጥ አስደናቂና እጅግ ማራኪ ነች። ታሪኳ፣ ባህሏ፣ መልክዓ ምድሮቿና ህዝቦቿ ልባችንን የማረከች ሀገር ነች። ሞሮኮን የማየት እድል ካገኙ በፍጹም እንዳያመልጦት። ይህ ቪዲዮ እንደተመቻችሁና አዲስ ነገር እንደተማራችሁበት ተስፋ አደርጋለሁ። አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላምና ጤና እመኝላችኋለሁ።